الله أكبر الله أكبر الله ይጠይቃል ጥርሳችንን ንጹህ ጥርስ ሰጥቼህ ነበር በምንድነው የጨረስከው አላህ ይጠይቃል ወንድሞች ገንዘብ ሰጥቼህ ነበር በሐላል አመጣ ወዴት ወሰድከው አላህ ይጠይቃል እንደው አላህ ዘንድ ጫት ገዛውበት ልንለው ነው ለአላህ ሲጋራ ገዛውበት ኸምር ጠጣውበት ልለው ነው ቤቲንግ ቁማር ተጫወትኩበት ልለው ነው ለአላህ እንለዋለን በዚህ ደፍረን ጀነት ለመስጠት ሞራሉ አለ ትዳር እየተበተነ ነው የልጆች ዳቦ መግዣ ይታጣል ለዛ ግን ኬትም ሰው ድንጋይ ይቆፍራል ስለዚህ አላህ እድል ሰጠን ረመዳን ላይ በዚህ ቢያንስ እንድናቆም አደረገን አይደለ በጾም በምን እንቀጥልበት ያ ረቢ ጽናቱን ለግሰኝ ብለን ዱዓ እናድርግ እንደዚህ ከሚወሰው ሰዎች እንራቅና ጥሩ ሰዎች ጋር እንቅረብ والله ዱንያ አኺራ ያምራል ዱንያ አኺራ ያምራል አንድ ወንድም ምን አለኝ መሰላችሁ እስር ቤት ላይ ተገናኝተን ከ2001 እስከ 2005 አለ 2005 ላይ ነበር እስር ቤት ነው የገባሁትና እዛ ላይ ተገናኝተን ከ2001 እስከ 2005 ቃምኩኛል የቃምኩትን አሁን እዚህ ስለማይቃም እስር ቤት ሂሳብ መስራት ጀመርኳል ያወጣሁትን ወጪ 2 ሚሊዮን አወጣዋል ለጫት ብቻ አለ ሂሳብ ስሰራ የዛኔ ያውን 2 ሚሊዮን አይደለም የዛኔ 2 ሚሊዮን አስቡት ያው ማለት ከ10 ምናምን ዓመት በፊት የነበረ ብር 2 ሚሊዮን እና ምን ተሰማ والله ኪሳራ ነው ደስታም አላገኝም ነበር ሁሌም ከቤተሰብ እጨቃጨቅ ነበር ሁሌም እባላ ነበር እጣላ ነበር ደስታ ይርቀኝ ነበር አሁን አላህ በዚህ ባቆየ ጊዜ ይሄው ደስታ ነው ያገኛለሁት ይሄው እናንተ ቆሎ አስለመዳችሁ ቆሎ እየበላውን እስከወጣ በኋላም ቆሎ ነው መቀመው ጫት አይደለም መቀመው ቆሎ ነው መቀመው ስለዚህ አላህ ከረመዳን ትምህርት ቤት ነው አስተምሮን አውጥተናል ከረመዳን በኋላ ከዚህ ሱሳችን እንራቅ በቃ ሰላታችን ላይ ጠንካራ እንሁን አላህን በብቸኝነት በመገዛት ጽናት ይኑረን ሰደቃ ላይ ብርቱ ነበርክ ጀግና ነበርክ አው ቀጥለው ከረመዳን በኋላ والله ቀጥለው ይሄ ገንዘብ ያንተ ገንዘብ ማለት በልቴ ጨረስከው ለብሰ እንደዚህ የጨረስከው ወይ ሰደቃ አውጥተ አላህ ዘንድ ያስቀመጥከው ነው ሌላው የወራሽ ሞት መጥቶ እንደው ለዚህ መስጊድ የሁሉ ብር እንደሰጡልኝ ብትል አይቻልም 1/3 ብቻ ነው የሚፈቀደልህ ልትናዘዝ ሌላው የማን ነው የወራሽ ነው ሞት ሲመጣ ሞት ሳይመጣ በፊት ለቀብር ቤት ነገ አካውንት አለ ወለደ حرام ነው አይደል ባንክ ስታስቀምጥ حرام ነው አይደል حرام ያልሆነ ደግሞ አለ የት አላህ ዘንድ የምታስቀምጠው አላህ የሚያራባው አላህ የሚያፋፋው እጅግ ብዙ አድርጎ ነገ መልቂያማ ያዘጋጀልህ አካውንት አለ አላህ ዘንድ አው ተሰደቅተ فابقيت ሰደቃው አላህ ዘንድ ያስቀመጥከው ስለዚህ ዛሬም ማውጣ ነገም ማውጣ እርዳ ስጥ ለምን ነገ ቀብር ቤት ያምርልሃል ነገ እሳት ሲመጣ ሲከብህ ሰደቃ ትመጣለች ዘርበይ ከዚህ እጅ ስንትና ስንት ሰደቃ ወጥቷል ዘርበል ከጓደኛዬ ብላ እሳትን ታርቃለች ማን ሰደቃ ረመዳን ብቻ አይደለም የሚቆይ ከረመዳን በኋላ ይሄ እንግዲህ ሱና ላይ ጾምም አለ አይደል ሰኞና ሐሙስ አለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስራዬ አላህ ዘንድ ጾመኛውኝ እንዲሄድልኝ ይፈልጋለሁ መሽሩዕ ነው ቅድም ያልኳችሁ በወር 3 ቀን አለ በፈለከው በወሩ 3 ቀን በየትኛው ቀን ይቻላል ግን አፍዶሉ 13 14 15 መጾም የተሻለ ነው ሙሐረም ሲመጣ ሙሐረም ጾማል አረፋ ሲመጣ አረፋ ጾማል ዙልሂጃ ውስጥ 10 ቀናት ላይ ተወዳጅ ናቸው ጾም መሽሩዕ ነው አለ ሁሌ ይሄ ሱናዎች ናቸው አደራ ግን ብለው ፈርድ ሰላት ላይ ግን እንዳንደራደር ሱቢ ነቅታ አላደለ ወደ መስጊድ ሩጣ አላደል አሁንም እንደዛው ይቀጥል ኢሻ ወደ መስጊድ ይቀጥል ዙሁር ስሬ አዛን ብሏል ሙአዚኑ ተጣርቷል ብለ መጣላ አሁንም ይቀጥል በምንም መልኩ እንዳያሳልፍ የቀረን እድሜን አናቀው እያንዳንዳችን እድሜን አሁን ያለንን እድሜን እኔና ከዛ ምናልባት አላህ ስንቱን ይጻፈልኝ የነብዩ ሰለላሁ ዐለይሂ ወሰለም ኡማ አቬሬጁ ከ60 እስከ 70 ነው ከ70 የሚያልፈው ጥቂት ነው ተብሏል የኔ 40 ነው 50 ነው
ስንት ነው? ስለዚህ የቀረኝ እድሜ ይችላል። በቃ እንደዚህ እናድርግ። ብልጥ ጮሌ ነው የሚያደርገው፣ ሂሳብ ነው የሚሰራው። እቺ ልትሆን ትችላለች። ስለዚህ ባለችኝ አጋጣሚ ልጠቀምባት። ሰላቴንም መሸራረፍ የለብኝም። ወላሂ ብዙም ይጣራል። ነቢዩ ዓለይሂ ሰላቱ ወሰላም የትክክለኛ መንገድ ምሳሌ እንዲህ ብለው ገለጹት። ደረበ ላሁ መሰለን ሲራጠን ሙስተቂማ፣ አላህ የትክክለኛውን መንገድ ምሳሌ አደረገ። ወዓላ ጀነበተ ሲራጢ ሱራንያ፣ በሁለቱ ጎዳናዎች በመንገዱ ዳርና ዳር ሱራንያ አጥሮች አሉ። ፊሂማ በእነዚህ አጥሮች ደግሞ አብዋቡ ሙፈተሐቱን የተከፈቱ በሮች አሉ። ወዓለል አብዋብ በእነዚህ የተከፈቱ በሮች ደግሞ ሱቱሩን ሙርኻቱ ከላይ ወደ ታች የተለቀቁ መጋረጃዎች አሉ፣ ማንም ከፍቶ የሚገባቸው። ወኢንደ ራእሲ ሲራጢ ከመንገዱ ራስ ላይ ደግሞ ዳኢ አለ የሚጠራ የቁል እስተቂሙ አለ ሲራጥ፣ በመንገዱ ላይ ቀጥ ብላችሁ ሂዱ። ወላ ተዕወጁ ወዲ ወዲያ አትበሉ፣ አትጣመሙ፣ ቀጥ ብላችሁ ሂዱ። ወፈውቀ ዛሊከ ከዛ በላይ ደግሞ ዳኢን የዱዑ የሚጠራ ዳኢ አለ። ኩለማ ሀመ አብዱን አንድ አላህ ባሪያ ባሰበ ቁጥር አንየፍታህ ሸይአ ሚን ቲልከል አብዋብ ከነዚህ ዳርና ዳር ካሉት በሮች ላይ ለመክፈት ባሰበ ቁጥር ቃል ወይሐክ ወዮልህ፣ ላ ተፍታሑ አትክፈተው፣ ፈኢነከ አንተ ኢንፈታሕተሁ ከከፈትከው ተሊጁ ሰምጠህ ትቀራለህ፣ ትገባለህ። ثم ፈሰረሁ ከዚያ አላህ መልእክተኛ ፈሰሩት፣ አብራሩት። ፈአኽበረ አነ ሲራጥ የተባለው ወልኢስላም እስልምና ነው። በእስልምና ላይ ጽና። በዱንያ ስልጣኑ ገንዘቡም ተቃራኒ ጾታም እንዳታልልሽ በእስልምና ላይ እንደኖርክ በእስልምና ላይ ሂድ። በኢስላም ላይ ኖሮ በኢስላም መሄድ ወላሂ መታደል ነው አይደለም። አንድ የውጭ ሀገር ዳኢ እያለቀሰ ዳዕዋ ያደርጋል። ወላሂ ልብ ይነካል ዳዕዋ ሲያደርግ። ምንድነው ያስለቀሰው? እናንተ እናት አባታችሁ ሲሞቱባችሁ አላህ ይርሐማቸው ትላላችሁ። እኔ እኮ ይልል አልቻልኩም ማለት። ለምን? እናት አባቱ በኩፍር ነው የሄዱበት። እኔ እኮ አልቻልኩም ማለት። እናንተ ግን አላህ ወፍቃችኋል። አየህ፣ በእስልምና ኖረ በእስልምና መሄድ ቢያንስ ምን አይነት እድል አለ? አላህ ይርሐመው። ይሄ ቀላል ዱዓ ነው እንዴ? ሲራጡ አሉ ነቢዩ ሰለላሁ ዐለይሂ ወሰለም እስልምና ነው አሉ። ወአነል አብዋበል ሙፈተሐት መሐሪሙላህ የተከፋፈቱ በሮች ደግሞ አላህ እርም ያደረጋቸው ናቸው። ከከፈትካቸው ከገባህባቸው አደጋ የሚያጋጥሙ። እዚህ ጋር ዝሙት ቤቱ አለ፣ እዚህ ጋር ኸምር ቤቱ አለ፣ እዚህ ጋር ከሰላት የሚያዘናጋል፣ እዚህ ጋር ቁማር ቤት አለ፣ እዚህ ጋር አጭበርባሪው አለ፣ ብዙ አለ የሚጣራ። ወአነ ሱቱር ይሄ መጋረጃ የተባለው አልሙርኻቱ ሁዱዱላህ የአላህ ድንበር ነው። ያንን ከከፈትክ አለቀልህ። ወአነ ዳኢ አላ ራእሲ ሲራጥ ከመንገዱ በላይ ሆኖ የሚጣራ ዳኢ ሁወል ቁርአን ነው የሚጣራው። ወአነ ዳኢ ሚን ፈውቂሂ ከሱ በላይ ደግሞ የሚጣራው ደግሞ ወሁወ ዋዒዙላህ የአላህ ተግሳጽ ነው። ፊ ቀልቢ ኩሊ ሙእሚኒን እያንዳንዱ ሙእሚን ቀልብ ላይ ያለ የለም እንደው መጥፎ ነገር ሊሰራ ሲል ሚነካል ነገር የለም፣ ተው ሚለን ነገር የለም። በእያንዳንዳችን ላይ ዝም ብለን እንሰራዋለን እንዴ? አይላል እኮ አላህ ነው በእያንዳንዱ አማኝ ቀልብ ላይ ያስቀመጠው። ዝም ብለህ እኮ አሰራ። ስለዚህ ያለንን አጋጣሚ እንጠቀም። የሸይጣን ተጣሪዎች ብዙ አሉ። ሸይጣን በዚህ ይጣራል። ወላሂ በአንድ ጊዜ ማጅራታችን ይዞ ረመዳን አለቀ ናውጣ አይልም ሸይጣን። ከመስጊድ ባንዳ ያስወጣል። ምንድነው ያዘጋጀው ሸይጣን? መንገድ አለው፣ የራሱ ስትራቴጂ አለው። የኑህ ህዝቦችን ወደ ሽርክ ሲከታቸው በአንድ ሽርክ ውስጥ አልከተታቸው። 5 ደጋግ ሰዎች ነበሩ፣ ሱረቱ ኑህ ላይ ተጠቀሱ። ወደ ወስዋ ወየጉስ ወየዑቀ ወነስራ ቁርአን ላይ ቀራናቸው። በጣም ደጋግ ሰዎች ናቸው። ሽማግሌ መስሎ መጣና ምን አላቸው? እንደው እነዚህን ደጋግ ሰዎች ሐውልታቸውን እኮ ብንቀርጽ ብንሰራ እነሱን እያስታወስን አላህን በጣም እንገዛ ነበር። እውነቱን አሉና ሐውልቱን ሰሩት። ልክ እነዚህ ትውልዶች ሲያልቁ መጣና እኔ አባቶቻችሁ ጓደኛ ነበር፣ አባቶቻችሁ ወደ አላህ ሲቃረቡ በእነዚህ ሰዎች አማካኝነት ነበር የሚቃረቡት አላቸው። አያችሁ ወደ ሽርክ እንዴት እንዳላቸው። ከዛ ሌላው ትውልድ ሲመጣ
ይኸው ዝናብም ሲፈልጉ ምንም ነገር ሲፈልጉ የሚለምኑት ማንን ነው? እነዚህን ነው። ላ ተዘሩና አሊሃተኩም አማልክቶቻችሁ እንዳትተው። ስለዚህ እኛስ በአንዴ ነው ሱና እኮ ቆይ ሱና ነው በኋላ ትደርሳለህ። ቆይ ቃም ሲል ትገባለህ። ቆይ ሱና ግዴታ አይደለም አትጠየቅበትም ይላል። ቆይ በኋላ ትገባለህ። ቀስ ከሱና ሰላት ያልሸራት መስጊድ አወል ሰልፍ መጀመሪያ ስትገባ ከነበረ ኢቃም ሲል ትገባለህ ይላል። አየህ እንዴት እንደሚያመቻች። ከዛስ ቀስ እያለ ደግሞ ወደ ኋላ አንድ ረካም ያገኘ ሰው እኮ ጀማ እንዳገኘ ተብሏል። ያመጣልሃል የመረጃ አይነት ማስረጃዎችን ይደረድርልሃል። ቤታችሁንም ደግሞ ቀብር አታድርጉ ተብሏል ይላል። ቤትም ደግሞ ትበል ይላል። አንዳንዴ ደግሞ አለ ጫና ሲበዛ ምናምን ያቃል አይደል? ጀማ አድርጎ ይላል። ልክ ሰፈር ያደረገ ያለ ያስመስላል። መንገድ የወጣ ያስመስላል። እዚሁ ሀገር ሆነ ጀማ አድርጎ መግሪብና ኢሻ አንድ ላይ ሳረጭማ ነው። የቤተሰብ ኃላፊነት አለብን። አላህ የቤተሰቦቻችን ሐቅም ተወጥ ብሏል። ቆይ በኋላ አንድ ላይ ተሰግዷል። እንዲህ ያለ ቀስ ብሎ ያመጣል። ለዚህ ነው ቁርአን ላይ አላህ ወቃለ الشيطان لما قضي الأمر الله سبحانه وتعالى شيطان አለ فريق في الجنة وفريق في السعير ከፊሉ የጀነት ከፊሉ የጀሃነም ተደርጎ የተወሰነ ጊዜ ኹጥባ ያደርጋል። ሐሰን አልበስሪ ረሕመቱላህ ዐለይሂ ሲናገሩ ከእሳት በሆነ ሚንበር ላይ ሸይጣን ኹጥባ ያደርጋል። እሳት ነው ሚንበሩ እሳት ነው። ይወጣና የጀነት ሰዎች ጀነት ከገቡ በኋላ የጀሃነም ሰዎች ጀሃነም ከገቡ በኋላ ጀነት ለገቡ ሰዎች ማነው ጀሃነም ለገቡ ሰዎች በጸጸት ላይ ጸጸትን ይጨምርላቸዋል። ወቃለ الشيطان ሸይጣን አለ ለማ ቁድየ الأምር ጉዳዩ ፍጻሜ ያገኘ ጊዜ የጀነቱ ጀነት የጀሃነሙ ጀሃነም የገባ ጊዜ ምን ይላል? ኢነላህ ወዐደኩም ወዐደል ሐቅ አላህ ትክክለኛ ቃል ኪዳን ገባ፣ ቃሉን ፈጸመ። መልካም ሰርታችሁ እኔን ተገዝታችሁ የኔ ትክክለኛ ባሪያው ናችሁ ከመጣችሁ ጀነት አለ አላችሁ። ይኸው ጀነት ሰጠ። ወወዐድቱኩም እኔም ቃል ገባሁኝ ይላል። ፈአኽለፍቱኩም ነገር ግን ቃሌን ምን አደረግኩ? አፈረስኩባችሁ። ነጩን ጥቁር አድርጌ ያሳዩአችሁ፣ ጥቁሩን ነጭ አድርጌ ያሳዩአችሁ፣ ቀያየርኩት። ሱናውን ብዬ ቢድዓ ሳሳየህ ሱና ነው ብለህ ተከተልከው፣ ሽርክ ሳሳየህ ተውሂድ ብለህ ተከተልከው። አየህ እንዴ ፈአኽለፍቱኩም ቃሌን አፈረስኩኝ። ነገር ግን ይላል ትክክለኛ ነገር ተናገረ። ምን ወማ ካነ ሊ ዐለይኩም ሚን ሱልጣን እኔ በእናንተ ላይ ግን ስልጣን አልነበረኝም፣ ስልጣን የለኝም። አስገድጄ ና ከመስጊድ ውጣ አላልኩህም ይላል። ኢላ አን ደዐውቱኩም ዳዕዋ ብቻ ነው ያደረኩልህ፣ ጥሪ ነው ያደረኩልህ። ሸይጣንም ዳዕዋ ያደርጋል፣ አላህም ዳዕዋ ያደርጋል። ወላሁ የድዑ ኢላ ዳሪ ሰላም አላህ ሁሌ ወደ ጀነት ነው ወደ ሰላሙ ሀገር ነው የሚጠራው። ሙአዚኑ ሁሌ ይጠራል። ሀያ አለ ሰላህ ሀያ አለል ፈላህ ኑ ወደ መድህን ኑ ወደ ምትድኑበት ይጠራል ሙአዚኑ። እኛስ እዚህ ጋር አረ በኋላ ቤት ትሰግዳለህ፣ አረ ዛሬ ፋይናል ነው ዋንጫ ነው ያመልጣል፣ አረ ትኳሱ ይሻላል ይላል። እንዲህ ነው በቃ ይሄ ያባበለ። አረ ፋይናል ነው እኮ ዛሬ የመጨረሻ ነው፣ 2 ወር ሊዘጋ ነው፣ አረ በደንብ ያው ይላል ከሰላት። ከዛ ምን አይነት መከራ ሊያመጣ ምናልባት የምትደግፈው ቡድን ከተሸነፈ ደግሞ ትበሳጫለህ። ሰላቱን ምኑንም ደግሞ በዛው አላህ ይጠብቀን። እኔ ስልጣን የለኝም በቃ ጥሪን ያደረኩላችኋል። ፈስተጀብቱም ሊ እናንተም ደግሞ እሺ ብላችሁ ተቀበላችሁ፣ ለጥሬ ምላሽ ሰጣችሁ። እሺ አዎ ልክ ነህ አላችሁ። ስለዚህ ፈላ ተሉሙኒ እኔን አትውቀሱኝ፣ ወሉሙ አንፉሰኩም ነፍሶቻችሁን ውቀሱ ይላል። ጀሃነም ውስጥ እኮ ነው እንደዛ ነው። ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺ እናንተ እኔን የምትረዱ እኔም እናንተ የምንረዳ አይደላችሁ። ብንጫጫው ምን ብንል ዛሬ የምናመጣው ጥቅም የለም። አብረን እዚሁ ጀሃነም ላይ ብንቃጠል ይሻላል። አደብ ያዙ ይላቸዋል። ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል ከዚህ በፊት ስታጋሩት በነበረው ነገር በአጠቃላይ ክጃለሁ ይላል። ኢነ ዛሊሚነ ለሁም ዐዛቡን አሊም ለበዳዮች ለነሱ አሳማሚ ቅጣት አላቸው አለ አላህ። አይ እንዴት እንደሚያበሳጭ። ስለዚህ እቺ አገር አጭር ናት። በዚች አጭር ሀያት ላይ ለዱንያም ለአኺራም የሚበጀን ሰርተን እንሂድ። የኛ ህይወት እስካለ ድረስ ወላሂ አላህን መገዛት ግዴታችን ነው። ወአቡድ ረበከ ሐታ ያእቲየከል የቂን ጌታን ተገዛው ሞት እስከሚመጣበት ጊዜ ድረስ። በቃ የኛ ፋይል የሚዘጋው ከአካላችን ሩሃችን ስትወጣ ቀብር የገባን ጊዜ ብቻ ነው። በቃ ሰላት የሌለው ቀብር የገባን ጊዜ ብቻ ነው። ሰደቃ የሌለው ብልጥስ ቀብርም ገብቶ እኮ ስራ ይሰራል። በምን አይነት ሰደቀቱ ጃሪያ ሰርቶ ይሄዳል። መድረሳ፣ መስጊድ፣ ጉድጓድ ውሃ፣ ኸይር ነገር ሰዎችን ዒልም አስተምሮ
ሷሊ ልጅ ደግሞ አፍርቶ ለልጁ ዛሬ ለልጆቻችን ኢንቨስት ካላደረግን በምን ጊዜያችንን ገንዘባችንን በመልካም ነገር ካላደረግን ወላሂ ነገ ቀብር ቤታችን ላይ ባዶ። ልጁን ዛሬ ተንከባከበ በጥሩ ሁኔታ ያሳደገ አላህ ጋር ያስተዋወቀ ቢሞት ልጁ አይረሳውም ያ ረቢ እያለ ዱዓ ያደርግለታል። አሳዳጊ የበደለው ሲባል ሰማላችሁ አይደል? ምን ማለት ነው? አሳዳጊ እኮ በጥሩ ተርቢያ ያላሳደገው ማለት ነው። መልካም ከሆነስ በልጅ አንተ ትታወሳለህ፣ በልጅሽ አንቺ ትታወሻለሽ። እህቴ እናቱም እኮ እንደሷ ነበረች፣ መልካም ነበረች። አላህ ይዘንላት። አያችሁ ትልቅ ነገር ነው። አላህ ይዘንላት፣ አላህ ይዘንለት። ቀላል ነገር ነው እንጂ። ስለዚህ ብልጥ ጮሌ ከሞተ በኋላ ፋይሉን አያዘጋም። ለኸይር ነገር ዘውታሪ ነገር ሰርቶ ይሄዳል። ጉድጓዷ ቆፍሮ ከሄደ ያ ጉድጓዷ ሰው እስከተጠቀመ እስከጠጣ ድረስ እሱ ፋይሉ አልተዘጋም፣ ይጻፋል። መስጊዱም እንደዛው መድረሳውንም ገንብቶ ከሄደ ዒልም አስተምሮ ከሄደ ቁርአን አስቀርቶ ከሄደ ፋይል አይዘጋም። እናት አባት ሷሊ ልጅ ዱንያ ላይ ትተው ከሄዱ ፋይላቸው አይዘጋም ያ ልጅ እስካለ ድረስ። ከዛ ውጭ ግን የሁሉም ሰው ፋይል ዱንያ ላይ ዱንያን ሲለቅ ያበቃል፣ ይታሸጋል። በቃ አኼራ ላይ ብቻ ይመጣል ያ ፋይል። ወይ በቀኝ እጃችን ነው ወይ በግራ እጃችን ነው የሚሰጠን። በየትኛው ነው የሚሰጠን? አንድ ሐዲስ ተናግሬ ፕሮግራም ይልዝጋው። ነቢዩ ዓለይሂ ሰላቱ ወሰላም ዩብዓሱ ኩሉ አብዲን፣ ሁሉም የአላህ ባሪያ ይቀሰቀሳል። አላ ማ ማተ ዓለይህ፣ በሞተበት ሀል ላይ ሁኔታ ላይ እየሰገድን የሞተ ወላሂ እየሰገደ ይነሳል። ቁርአን እየቀራ የሞተ ቁርአን እየቀራ ይነሳል። አላህ ይጠብቀን። ኸምር እየጠጣ የሞተ በዛው ይነሳል። በመጥፎ ሀል ላይ የሞተ በዛው ይነሳል። ረሱል ዓለይሂ ሰላቱ ወሰላም ቀይስ የሚባለውን ሰው መጣና አንተ አላህ መልእክተኛ ናቸው፣ ዒዝና ዒዘተን ነንተፊዑ ቢሃ፣ የምንጠቀምበትን ተግሳጽ ምክርን ምከሩን አላቸው። ይህን ሁላችሁም ያዙ። ፈቃለ ያ ቀይስ፣ አንተ ቀይስ አሉት፣ ኢነማ ለዕዚ ዙለን፣ ከክብር ጋር ውርደት አለ አሉት። ወኢነማ ለሐያቲ መውተን፣ ከህይወት ጋር ምን አለ? ሞት አለ። ወኢነማ አዱንያ አኺራ፣ ከዱንያ ጋር ደግሞ ምን አለ? አኺራ አለ። ወኢነ ሊኩሊ ሸይኢን ሐሲባ፣ ለሁሉም ነገር ደግሞ መርማሪያ አለው፣ ሂሳብ የሚተሳሰበው አለው። ወአላ ኩሊ ሸይኢን ረቂባ፣ ለሁሉም ነገር ተቆጣጣሪ አለው። ወኢነ ሊኩሊ ሐሰነቲን፣ ለሁሉም መልካም ሥራ ደግሞ ሰዋበን ምንዳ አለው። ወሊኩሊ ሰይአቲን፣ ለሁሉም መጥፎ ነገር ደግሞ ዕቃበን ቅጣት አለው። ወኢነ ሊኩሊ አጀሊን ኪታበን፣ ለሁሉም ጊዜ ደግሞ የተጻፈ ጊዜ አለው፣ አጀል አለው። ወኢነሁ ያ ቀይስ፣ ይህ ከሆነ አንተ ቀይስ አሉት፣ ላቡደ ለከ ሚን ቀርኒን ዩድፈኑ ማዕከ ወሁወ ሐይ፣ ከአንተ ጋር ጓደኛ አለ፣ እሱ ሕያ ሆኖ ከአንተ ጋር አብሮ የሚቀበር። ወቱድፈኑ ማዐሁ፣ አንተም ትቀበራለህ ከእሱ ጋር። ወአንተ መይቱን፣ አንተ ግን ሟች ሆነህ አሉት። ወኢን ካነ ከሪመን፣ መልካም ከሆነ አክረመከ፣ ያከብረሃል። ወኢን ካነ ለኢመን፣ መጥፎ ከሆነ ደግሞ አስለመከ፣ አሳልፎ ይሰጠሃል። ላ ዩሕሸሩ ኢላ ማዕክ፣ ከአንተ ጋር ካልሆነ አይቀሰቀስም። ወላ ቱሕሸሩ ኢላ ማዐሁ፣ አንተም ከእሱ ጋር እንጂ አትቀሰቀስም። ወላ ቱስአሉ ኢላ አንሁ፣ ስለ እሱ እንጂ ስለ ምንም አትጠየቅም። ወላ ቱብዓሱ ኢላ ማዐሁ፣ ከእሱ ጋር ነው ነገ የውመል ቂያማ አላህ ፊት የምትቆመው። ስለዚህ ፈላ ተጅዐልሁ ኢላ ሷሊሃን፣ መልካም እንጂ ሌላ እንዳታደርገው። ፈኢን ካነ ሷሊሃን፣ መልካም ከሆነ ለም ተዕነስ ኢላ ብሂ፣ በሱ እንጂ በሌላ አትደሰትም። ወኢን ካነ ፋሂሸን ላ ተስተውሒሽ ኢላ ሚንሁ ወሁወ ዐመለክ፣ ምትጸጸተውም ምትቀሰቀሰው ምትሰበሰበውም ከሱ ጋር ነው። ጸጸቱም ያለው በሱ ነው። ማን እንደሆነ ታውቃለህ አሉት። ወሁወ ዐመሉክ፣ ስራህ እኮ ነው አሉት። ስራችን ምንድን ነው? ምንድን ነው ስራችን? አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀን። ስለዚህ ስንቃችን ምንድን ነው? ስለዚህ አደራ ረመዳን ላይ ሰራናቸው ይባል ይቀጥሉ። እንደ ረመዳን ጀግና ባንሆን እንኳን በትንሹ ይቀጥል።
ሰላቱል ሌይል 3 ረካም እያለን የቻለን የነብዩ ሰለላሁ ዐለይሂ ወሰለም ሱና ይዞ 11 ረካ አለዛ 2 ረካም እያለን ግን እንስገደው። 5 አውቃት ሰላታችን ላይ ጠንካራ ነው። ልጆቻችንን በኢባዳ እናበርታ። ጾሙ ላይም ጠንካራ ነው። ጾም በዚህ ባለንበት ዘመን ወላሂ ትልቅ መድኃኒት ነው። ትልቅ መድኃኒት ማለት ስንጾም ከበሽታ ለመከላከል ለጤና ብለን መጾም የለብንም። ጾም ኢባዳ ስለሆነ ከማን ዘንድ አጅር ለማግኘት ከአላህ ዘንድ። ነገር ግን በራሱ ደግሞ ተያይዞ የሚያመጣው ጥቅም አለ፣ ዱንያዊ ጥቅም አለ፣ ለሰውነትም ለአካልም ጤና። በዚህ ዘመን ደግሞ ትንሽ አላህ እንድንፈራ ያደርጋል። ሆድ ባዶ ሲሆን እኮ ነው ሰው አላህ የሚፈራ። ስለዚህ በወር ውስጥ ቀናቶችን የቻለ ሰኞና ሐሙስ እንዲህ ያልን ጾም ላይ እንበርታ፣ ሰደቃ ላይ እንበርታ፣ ሰላታችን ላይ እንጠንክር። ቁርአናችን ግን አደራ እንዳንቱ አንድ ገጽ ቢሆንም እንቅረው። የጌታችንን ደብዳቤ እናምበው። ትርጉሙን ዑለማዎች ጋር ቀርበን እስቲች ምንድነው የሚለው ነሸኽ ብለን እንጠይቅ። ጊዜያችን በዚህ መልኩ እናሳልፈው። እኛም እናልፋለን፣ እንሄዳለን። መሄዳችን ካልቀረ ደግሞ በጥሩ ነገር እንይዝ። ሙስታዒድ ነን። ስለዚህ ቤት ውስጥ ሰላት የጀመሩት ወንድሞች ምናልባት ለማቋረጥ እንዲህ የሚሉትን እናበርታ፣ እናጠናክር፣ እንግሰጻቸው፣ እንምከራቸው። ሞት እንዳለባቸው እንንገራቸው። ቀብር ቤድን ቁጥር ሳይሰገድብህ ስገድ አይደል? አዎ ሳይሰገድብህ ስገድ። እህቴም ረሳዋል ለእህቴም እንደዛ አምሮብሽ ረመዳን ላይ ሂጃብሽን እንደዛ ተውበሽ አደራ ከረመዳን በኋላ እንዳታውልቅ። ከረመዳን በኋላም ልበሽው። ያንቺ ማንነትሽ መገለጫ ነው። ሂጃብሽ ውበትሽ ነው። የእስልምና መገለጫሽ ነው። ሂጃብ ላይ እንዳትደራደሪ። አንድሽ ጸጉሪያ የታየባት የጀነትን ሽታ ትርቃለች ከተባለ እንዴት አንቺ ሀጂ ነብይ ለሆነ ሰው ዛሬ ቲክቶኩ ሰው ሲያታልልሽ ፎሎው ሼር እናደርጋለን ሲሉሽ እንዳይሸውዱሽ። አንቺን ከመስመር እያስወጡሽ ነው። አንቺን ለጀሃነም እሳት እያንደራደሩሽ ነው። ስለዚህ ሂጃብሽን ጠብቂ፣ ከሚዲያ ራቂ። አላህ ዘንድ የምታገኙ ምን ይሻላል? መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር ነተ አላህ የተሻለ ይተካል። እህቴ ለአላህ ብለሽ ተይው። ቲክቶክ ላይ የምትገላለጩ የምትጨፍሩ ለአላህ ብለሽ ተይው። ወላሂ አላህ የተሻለ ያመጣልሻል። ኸይር ነገር አላህ ይወፍቅሻል። ስለዚህ ረመዳን ላይ የተውናቸው ነገር ከረመዳን በኋላ ምን ተዋቸው? ረመዳን ላይ ስንሰራቸው የነበረ ኸይር ስራ ከረመዳን በኋላ የሚቀጥል ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة። እነዛ ጌታችን አላህ ነው ብሎ ቀጥ ያሉ ሲሞቱ መላእክቶች ይወርድባቸዋል። አብሽሩ ይሏቸዋል። አላ ተኻፉ እንዳትፈሩ፣ የምትሄዱበት አገር ጀነት ነው። ዱንያ ላይ በለፋችሁት በሰራችሁ ስራ የተዘጋጀላችሁ ጀነት አለ፣ እዛ ነው። ወላ ተሕዘኑ፣ ለቤተሰቦቻችሁ፣ ለልጆቻችሁ፣ ለሚስቶቻችሁ፣ ለንብረቶቻችሁ አትዘኑ። ለነሱ አላህ ሌላ አላቸው። አላህ ወኪል አስቀምጦላቸዋል። አትዘኑ ይሏቸዋል። ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን፣ ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት አብሽሩ፣ ተበሰሩ፣ ለናንተ ጀነት አላችሁ ይሏቸዋል። ማንን? ረመዳን ተገዝቶ ሊሄዱ አይደለም። ረመዳንም አላህን ተገዝተው ከረመዳን በኋላም አላህን የተገዙ ማለት ነው። ስለዚህ ሀያታችን የተጻፈልን ስለማናቀው ዛሬ ነገ አቋርጣለሁ የሚቀጥለው ዓመት ይገባል። ቆይ የውሙ አረፋ ሲመጣ ላንበል። ሁሌ ዛሬ ነው የኛ ቀን። ነገ በማን እጅ ነው? በአላህ እጅ ነው። ትላንትና ያሳለፍናቸው ያጠፋናቸው አሉ፣ አልፎ አሉ። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ናት። ተጠቀምባት። ነገ አንበል፣ ነገ በአላህ እጅ ነው። ስለዚህ ረመዳን ላይ ኸይር ሰርተን ከሆነ አላህን አመስግነን እንቀጥል። መጥፎ ከሰራን ደግሞ ምናድርግ? ተውባ ውላ ያለ ተውባ እናድርግ። ያ ረቢ ላበላሸሁት ላጠፋሁት ነገር ጌታዬ ምህረት ለግሰኝ ብለን ወደ አላህ እንመለስ ማለት ነው። ወላሂ ይሄን ስናገር ጥሩኝ አይደለም፣ ከእናንተ ተሽዬ አይደለም። እዚህ መካከል ሌሊቱን የሚቆም የሚያለቅስ ጀግና አላህ ባሪያዎች በሴቱም በወንዱም በኩል እንዳለ አውቃል። ከእናንተ ተሽዬ አይደለም። ምናልባት በዚህ ንግግሬ አላህ እኔንም ለኸይር ነገር ከወፈቀኝ በሚል ንያ ነው ተነስቼ የተናገርኩት። ይህን ፕሮግራም ያዘጋጀሁት ነው እንጂ ከእናንተ ተሽዬ አይደለም። ምናልባት በብዙ ኸይር ነገር የምትበልጡ ብዙ ወንድሞች እህቶች አላችሁ። ዱዓ አድርጉልኝ። እናንተ የምትሰሩትን ኸይር አላህ እንዲወፍቀኝ ዱዓ አድርጉልኝ። አላህ እናንተንም ኸይር ነገር ይወፍቃችሁ። አላህ ሱብሓነሁ ወተዓላ መልካም ነገር ከተናገርኩኝ ከሱ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን
መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ረመዳን ላይ የሰራናቸውን ዒባዳ ከረመዳን በኋላም የምንቀጥል አላህ አድርገን። ከረመዳን በኋላ የምንቀጥል አላህ አድርገን። ጀግና አላህ ባሪዎች አላህ አድርገን። በሰላቱ ሌይል ጠንካራ አላህ አድርገን። በጾሙም በሰደቃውም በማንኛውም መልካም ስራ ላይ ጠንካራ አላህ አድርገን። ከእናት ከአባታችን ጋር ልንድነት ያማረ አላህ አድርግልን። በህይወት ያሉንን ከመልካም ስራ ከአፍያ ጋር የአላህ ወላጆቻችን እድሜያቸውን አላህ ያርዝምልን። የሞቱብንን ደግሞ ከጀሃነም እሳት አላህ ይጠብቃቸው፣ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው፣ ከቀብር ቅጣት አላህ ይጠብቃቸው። የታመሙብን ቤተሰቦቻችን አላህ ያሽራቸው፣ የአልጋ ቁራኛውን አላህ ያስነሳው፣ በተለያየ በሽታ የተሞከረውን አላህ ያድነው፣ አላህ ይፈውሰው። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለሴቶችም ጥሩ ባል ለወንዶችም ጥሩ ሚስት አላህ ይለግሳል። ልጅ የሌለውን አላህ ልጅ ይለግሰው። ጭንቀት ላይ ያለውን ከጭንቀት አላህ ነጃ ይበለው። የሁላችን መጨረሻ አላህ ያሳምርልን። እስቲቃማውን አላህ ይለግሰን፣ እስቲቃማውን አላህ ይለግሰን። ሁሌ እሱን ለአንድም ለአፍታ እሱን ብቻ ተገዝተን የምንሄድ አላህ ያድርገን። በሰከንዱም በደቂቃውም እሱን የምንገዛ አላህ ያድርገን። እሱን ከመገዛት የማንቦዝን አላህ ያድርገን። ያ ረብ እሱን ብቻ አምልከን እሱን ብቻ ተገዝተን በሱ ብቻ ተመክተን ለሱ ብቻ ዒባዳ አድርገን የምንጓዝ አላህ ያድርገን። የመጨረሻ የዱንያ ቃላችንን ላኢላሃ ኢላላህ አላህ ያድርግልን። ላኢላሃ ኢላላህ አላህ ያድርግልን። መጨረሻችን አላህ ያሳምርልን። ሀገራችን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። በየአካባቢው የምንሰማውን መጥፎ ነገር አላህ ያንሳልን። ኸይር ነገር አላህ ያሰማን። ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ፊሊስጤም ያሉት ወንድሞቻችን አላህ ነጃ ይበላቸው፣ ነጃ አላህ ይበላቸው። የበላይነቱን አላህ ያጎናጽፋቸው፣ የበላይነቱን አላህ ያጎናጽፋቸው። በቃቸው አላህ ይበላቸው። ሰላም አላህ ያርጋቸው። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.